ስሙ ምን ይጠቅመኛል ካልኖርከው? ምን ላድርግ ከዚህ በላይ? አሁን ምን ፈልገህ መጣ? ገንዘብ። እኔ የምፈልገውን ሳላሳካ አልተኝ። በግድ እየጠየከኝ ነው? አዎ በግድ ትሰጠኛለህ። ትዕግስቴን አታስጨርሰኝ። አንተ ራስህ የኔን ትዕግስት አታስጨርሰኝ። ይኸውልህ ናቲ፣ ስርዓት ያዝ። እንደውም አልሰጥህም። ትሰጠኛለህ፣ እቀበልሃለሁ። አላርፍ ካልክ ግንባርን ብዬ ነው የምደፋ። አባት ነኝ ነው ያልከው? እኔ ግን አባቴ ስላልሆንክ ቀድሜ እደፋሃለሁ። ቆይ ይልቅ ገዜ ድምፅ ሰማለች ብላኝ ነበር። ከውጭ ሰምቼ ይሆን አላውቅም፣ ግን የሆነ ነገር አቃጀለብኝ። ብታይ እንዴት እንደደነገጥኩ። ጸሎት አታደርጊም እንዴ? አንቺ ትጸልያለሽ? አዎ። ምን ነው? ምንም። እኔ መቼ እንደጸለይኩኝ ለማሰብ ሞክሬ እኮ ነው። ጸሎትማ ጥሩ ነው። አዎ በጣም ግን ደግሞ በንጹህ ልብ ካልሆነ እግዚአብሔር ራሱ የሚስቅብን ነው የሚመስለኝ። ልክ ነሽ። ናቲ መጥቶ ነበር እንዴ? ትናንት መጥቶ ተጨቃጭቀው ነው የሄደው። አንቺ ልታስማሚያቸው ብትሞክሪ ያልሽ ነው። ከዚህ በላይ ምን ቀረሽ ታዲያ? ከዚህ የወጣሁት እኮ 1 ሰዓት ነው። እራት በልቼ ነው የመጣሁት። እባክህ ሰላም ስጠኝ። ሴትዮዋስ እንዲህ ጠጥቃ? አንተ ሲጀመር ሰው የሚልህን መች ትሰማለህ? ቆይ ምን አግኝታለሁ? እሷን እንኳን በጠበቃች። እሰይ አንተ ሰውዬ፣ ቆይ ምን እየሆንክ ነው? እኔ ላይ ጮኸችብኝ። ትሁትም ሳትሰማ አትቀርም። ነግሬክ ነበር እኮ አንተ አሰማም። ከተናደድክም በራስህ ተናደድ። ቤቲ፣ እኔ እኮ ስራ ነው የምውለው። እሺ እቤት ያልኩት እኔ ስለሆንኩ ምን ይፈጠር? ትሁት እንደሆነች ያንን ክፍል በጣም ነው የምትፈራው። ስለዚህ ወይኔ ወይ አንቺ ጋር ችግር አለ ማለት ነው። ያ ደነዝናቲም ትዕግስቴን የተፈታተነኝ ነው። ሊገለኝም ይችላል። እየፎከረብኝ። በመጀመሪያ አንተ ተረጋጋ። ሴትዮ ሰላም ሰላም፣ ውድ ቻናል ቤተሰቦቼ አስቶኔ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የትሁት ድራማ ዛሬ ምን ተፈጠረው ብሎን አብረን እናያለን ማለት ነው። ትሁት እንግዲህ አለሜ ይዟት ወጣ። ቡና እየጠጡ ነበረ። ከሷ ጋር ጥሩ ጊዜ አብሮ እያሳለፉ እያለ ቤትና ገዛኝ ወደ ቤት ተመለሱ። ትሁት ብሎ ሲጣሩ ትሁት በማንኛውም ሰዓት ከዚህ ቤት መውጣት የለባትም፣ መጠንቀቅ አለበት እያለ ነበር። እና እስቲ ያንን ቁልፍ ስጪኝ ብሎ ቁልፉን ቢፈለጉ ላገኙ አልቻሉም ማለት ነው። ከዛ እሷ ጋር ይደውልና ቤት ተመልሰናል እያላት ነበር። እና አሁን ቁልፉ ስጠይቁ ከዛ እንዳጋጣሚ ትሁት እንደምንም ብሎ ተሯርጦ ይደርሳሉ ማለት ነው። ከዛም ነጠላ ይዛ ነበር። ነጠላ ምንድነው ታዲያ ስትል አይ እንዳጋጣሚ አጥቤ እኮ ደርቆ መንገድ አይቼ ነው ያነሳሁት እያለችው ነበር። እና ስትላት እንግዲህ እንደምንም ብለው ተደብቀው ወደ ቤት አስገባቻት። ቁልፉ እየተፈለጉ ቁልፉን ላገኙ አልቻሉም ነበር። እና በጣም ደስ ብሏት ነበረ አለሜ። ምክንያቱም ደስ ምን ጊዜ አብሮ ስላሳለፉ እና ጥሩ ስሜት እየተሰማ ስለነበረ ትሁትን አንድ ነገር ገዝተሽ ነይልኝ እያለቻት ከዛ አለሜ ልታናገር ወደ ቤት ሲገባ ቆይ እዚህ ክፍል ከዛ አለሜ ጥሩ ነገር ስትመልስለት ቆይ ማን ነው እያገኘሽው ያለሽው ብላ እየጠየቀቻት ነበር። አይ እኔ ማንም አላገኘሁትም። ታዲያ ምን ሌላ ሰው አለ እንዴ እዚህ የምኖረው? ከእናንተ ከገዛኝና ከአንቺ ውጪ ማንም እዚህ ክፍል መጥተው አያውቅም እያለቻት ነበር። እና በጥሩ አንቺ እኮ እብድ ነሽ፣ አንቺ ታመሻል፣ አንቺም ልጅሽም እብድ ናቸው እያለችው ስትነግራት ነበር። እና አለሜ ግን በትክክል ስትመልስለት ተጠራጠረች ቤቲ ማለት ነው። እቺ ሴትዮ እየተሻላት ነው፣ አንድ ነገር ማድረግ አለብን እያለች ነበር። እና ትሁት ከዛ ምን ተፈጥሮ ነው አንድ ነገር እያለች ትሁት ስታናግር ነበር። እና እየጠየቀቻት እያለችው ትሁት አሁን አንድ ነገር ልጠይቅሽ እችላለሁ? እዚህ የተፈጠረ ነገር አለ? እንደየሹ ነገር አለ? አይ ምንም ነገር የለም፣ አጎቴ ጋር እኮ ነበርኩ እንጂ ሌላ ምንም የተፈጠረ ነገር የለም ስትል ነበር። ገዛኝ እየተሻላት እንደሆነ እየነገረችው እቺ ሴት አሁንም ቢሆን እሷን አንድ ነገር ማድረግ የአንቺ ስራ ነው። ስለዚህ ዝም ባትል አሁን ገዛኝ ቤቲ የምትፈልገው የቀረ ሀብት ሙሉ በሙሉ ወደ እሷ እንዳዞር ነበረ ፍላጎቷ ማለት ነው። ነገር ግን እባክህም ምን እያሰብክ እንደሆነ አላውቅም፣ ነገር ግን እንደዚህ ከተፈጠረ ከባድ ነው። ልጅ እያደረጋለ ከባድ ነው። እና ሴትዮም ደህና እየሆነች እንደሆነ ነው። ነገር ግን እሷን አንድ ነገር ማድረግ የአንቺ ስራ ነው። እኔ ስራ እኮ ነው የምውለው
እያላት ነበር። እና ምንም የሚያሳስብ ነገር የለም እያላት ነበር። እሷም ማማለች። ከዛ አለሜ ለማናገር ይወስናል። አለሜን እየዛትባትና እያስፈራራት ነበር ማለት ነው። ነገር ግን እሷ አሁን ትሰማኛለህ፣ ስለሷ መጥፎ ነገር ሳውራ ምንም አልመስላትም። ስለ ልጇ እሱም ሳነሳው ስለ ልጇ መጥፎ ነገር ሳነሳ ጨዎችበትና አነቀችው። እንዴ አንቺ እብድ እኮ ነሽ፣ እንዲህ ብትደፍሪ ነው እኔ ላይ እንደዚህ የምትጮህ እያለ ነበር። ትሁት ጋሼ ድምፅ የሰማሁት መሰለኝ ገዛኝ እያለችው ነበር። አይ ምንም ድምፅ የሰማሽው ነገር የለም፣ ምክንያቱም ውስጡን ጨቃጨቁ ሰምታ ነበር። ናቲ በድጋሚ መጥቶ እባክህ የምፈልገው ነገር አድርግልኝ፣ እዚህ እንዲመላለስ አታድርገኝ እያለው ነበር። ሰዓቱ መሽቷል እኮ አትሄድም እንዴ እያለ አዎ ሰዓት እኮ እኔም አለኝ አባዬ፣ ስለዚህ እባክህ ገዛኝ እያለ ስጠይቀው ነበር። እኔ የምፈልገው ነገር የማስጠኝ ከሆነ መቼም ቢሆን አልተውም። ቆይ ምንድነው ችግር? ፍላጎት ምንድነው? እገላለሁ ስል እኔ ራሱ እገላለሁ ብሎ ይዝትበታል ማለት ነው። ገዛኝ በዛ የተነሳ እጅግ በጣም ይናደዳል። እንዴ ብትደፍር ነው እኔ የምታስፈራራኝ? ትሰማኛለህ? ይሄ ቤት ያንተ አይደለም የኔና የሚስቴ ነው። አዎ የእናቴ ሊሆን ይችላል፣ የእናቴ ማለት የኔ ነው። ስለዚህ እኔ የምፈልገው ነገር የማታረግ ከሆነ መቼም አልተውም እገላለሁ ብሎ እየዛተለት ነበር። እሱም ደግሞ ምንም ነገር ላረግለት እንደማይችል ነገረው። ከዛኝ እባክህ ለመረጋጋት ሞክሮ፣ ስሜታዊ መሆን ለማንም አይበጅም እያለች ነበር። ቤት እንግዲህ አሁን የት አምሽተሽ ነው የመጣሽ ብሎ ስጠይቃት፣ ከዛኝ 1 ሰዓት እኮ ነው የወጣሁት፣ 4 በልቼ ነው የተመለስኩት፣ 4 ሰዓት እኮ አልፎታል፣ እንዴት ነው ብሎ እየጨውባት ነበር። እና እባክህ ለመረጋጋት ሞክር፣ 4 ነው በልቼ የመጣሁት አካባቢ እያለችው ነበር። በዚህ ሰዓት አታከብትኛለሽ እንዴ ትንሽ አታፍሪም እያለ ስጨውባት ነበር። ቤት እንግዲህ የምትፈልገው ገንዘቡና ገንዘብ ብቻ ነው እንጂ እሱን በጭራሹም አትወደውም ማለት ነው። እና ትሁት አንዳንድ ነገር እየጠየቀቻት ነበር። ናቲ መጥቶ ነበር እንዴ ስትላት፣ አሁን ተለያይቸው ነበር፣ ነገር ግን ከአባቱ ጋር መጥቶ ተጨቃጭቆ እንደሄደም ጭምር ነገረቻት ማለት ነው። እና ከናቲ ጋር ሰላም ወርዳችሁ ብትቀራረቡ ደስ ይለኛል እያለች ነበር። ትሁት ነገሮችን እንድትረሳው ለማድረግ እየሞከረ ነበር። እና ቤቲ ናቲን ለመናገር ተወስናለች ማለት ነው። ናቲ ግን በጣም ተናዶ እኔ የምፈልገው የማንም ገንዘብ ሳይሆን የእናቴን ሀቅ ነው፣ እናቴን ሀቅ ብቻ ነው የምፈልገው። ለሱ አንድ ነገር ማድረግ አለብኝ። የእናቴ መቃብር ቦታ እንኳን ሐውልት እንኳን የለም እኮ ተወደደ፣ እንዴት ነው ዝም ብለን የምችለው እያላት ነግራት ነበር። አሁን ግን ለመረጋጋት ሞክሮ፣ ካልተረጋጋ ነገሮችን ታበላሻለህ፣ ረጋ ብለህ ለማሰብ ሞክሮ እያለችው ነበር። እና እሱ ግን ስሜታዊ መሆን ወሰነ። እጅግ በጣም እየተናደደ ነበር ማለት ነው። እባክህ ገዛኝ ለመረጋጋት፣ ከዛ ናቲ ነገሮችን ታበላሻለህ፣ ከዚህ ከገንዘብ ይልቅ እኮ ሌላ ትልቅ ነገር ልታገኝ ትችላለህ፣ ስለዚህ ተረጋግታ አስበው እያለችው ነበር። ነገር ግን እሱ በጣም ተናዶ ነበር። እና ቤቲ ገንዘኝን ለማግኘት ስትሄድ፣ ቆይ ሳትደውይልኝ እንዴት መጣሽ? ምን ፈልገሽ ነው እያለት ነበር። እና የቀረው ሀብት ወደ እኔ እንድታዞርልኝ ነው የመጣሁት እያለችው ነበር። እሷ የምታስበው ሀብትና ሀብቱን ብቻ ጠቅላላ ወጥር አድርጋ ለመያዝ። ከዛ እሱ ደግሞ እንደማይሆን ነገራት። ከዛ ቤቲ ታኮርፋና ተኛለች። ቆም እየተፈጠረ ነው? ሴትዮ እኮ አንቃኝ ጫንቃኝ ልታጨናንቀኝ እኔን አንቃኝ ነበር እያለ ነበር። እና እንግዲህ እየተጨነቅ ነው እንጂ ሌላ ምንም ነገር እየተፈጠረ እንዳልሆነ እየነገረችው ነበር። ነገር ግን አልመሰለኝም፣ ምክንያቱም የሆነ ነገር እየተፈጠረ ይታወቀኛል። ከዛኝ ቤቱን ቆይ ናታን ለመረጋጋት ለምን አትሞክሩም? ቆይ እንዴት ነው የምረጋጉ? እንዴት እንደረጋጋ ነው የምትፈልገው እያለችው ነበር። ነገር ግን እባክህን ማለት የምትፈልገው ነገር ለማግኘት እኮ እንደዚህ አይነት ስሜታዊ መሆን የለብም እያለችው ነበር። እና አለሜና ትሁት አንድ ለምግብ ሰርታለት እያመጣችው ነበር። እና አለሜ ምንም ነገር በፈጠረ እንደ በፊት ይሆን ሴትዮ እየተሻላት ነው ብሎ እያወሩ ነው እየሰማሁት። ስለዚህ አለሜ እባክሽ ምንም ነገር እንዳያደርጉሽ መጠንቀቅ አለብሽ እያለቻት ነበር። እና እባክሽ አለሜ ተጠንቀቂ፣ ምክንያቱም አሁን ደህና እየሆንሽ ካሉ አንቺ ላይ ጥቃት ያደርሳሉ፣ ስለዚህ ተጠንቀቂ እባክሽ እያለቻት ነበር።
እሺ እጠነቀቃለሁ ትሁቴ አታስብ እያለች ነበር። እና ልክ እንደ በፊቱ እየወደች ጀመረች። አሁን እሺ ይቅርታ፣ እሺ አስከፋው እያለችው አሁን እንደዚህ ብትኝ ይሻላል፣ እኔ ላይ መጮውና እኔ ላይ ማስፈራራት በጭራሽ እንዳትሞክሪ እያለችው ነበር ማለት ነው። እና ናቲ በድጋሚ መጥተው ከቤት ጋር አትነስመጡ የዛኝ እንግዲህ ቤቱ እኔ የምፈልገው ለእናቴ አንድ ነገር ማድረግ ፈልጋለሁ፣ እገላለሁ ብዬ አስፈራርኩት፣ አልገልም እባክህን ብሎ ለመነው። እባክህ አልገልም፣ ስለዚህ ለእናቴ አንድ ነገር ማድረግ ፈልጋለሁ፣ እባክህ ረዳኝ ብሎ ጠየቀው። 5 ሳንቲም 5 ብሎ አልሰጠም። ስለዚህ ባትለፋ ነው የሚሻለው። ከዛ ናቲን እጅግ በጣም እናደድና ይጮዋል ማለት ነው። ከዛ ቆይ አንተ ይሄንን ራስ ወዳድነት ለምን አታቆም? እኔ እኮ የጠየቅኩት ያንተን ገንዘብ ሳይሆን የእናቴን ሀቅ ነው ብሎ ጮኸ ማለት ነው። ምንም የፈለግከውን ነገር ማድረግ ትችላለህ፣ ከፈለግ እኔን ገላይ ነው የምትወስደው እንጂ አትወስድም ብሎ ስሜታ ያደርጋል። እኔ እንድትገላይ ከፈለግ ይለዋል። ነገር ግን እንደ አጋጣሚ እናቷን ጮክ ብሎ ሲናገር እናቱ ትሰማለች፣ አለምዬ ትሰማለች ማለት ነው። ከዛ የሰማሁት የልጄ ድምፅ ነው። አይ እኔ እብድ አይደለሁም ሰምቻለሁ የልጄን ድምፅ እያለችው ገዛኝ በሩን አልቆለፈም ነበር። አንድ ከፍታ ስትወጣ ከዛ እየተጨቃጨቁ ያለ ናታና እናቱ ፊት ለፊት ይገናኛሉ ማለት ነው። ከዛ እናቱ ሳይ በጣም ደነገጠ። እማዬ ብሎ ሲጠራት ናቲ ልጄ ብላ ጠራችው እሷ ማለት ነው። ከዛ ቤትና ገዛኝ እጅግ በጣም ደነገጡ። ከዛ አሁንም ጓዛችሁን ሰብስባችሁ ከዚህ ቤት እንድትወጡ ፈልጋለሁ፣ እናቴ ስታሰቃዩ ነበረ ማለት ነው እያለ መጮህ ጀመረ። ትሁት ይሄን ያህል እንዴት ትደብቅኛለሽ? እንዴት አላወቅሽም ነበር? እናቴ ስትሰቃይ ነበር እያለ በጣም ንዴታምና ስሜታ የሆነ ወደ ተመልካዮቼ የዛሬ ቪዲዮ ይህን ምስል ነበር። በቀጣይ እስከምንገናኝ ድረስ ሰላማችሁ በዝዝት ትርፍ